ኢየሱስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዲ የሰው እጅ ማለት ነው የህፃኖቹ እጅ እና በጣም ነበር የሚሸተኝ። ምን እንደምታረግ አላቅም። እኔ ያው ብቻ ያሰብኩት እንደሆነ ሽታው ግን በጣም ከአቅም በላይ ነው። አይ እስኪ ትንሽ መሸት ይበል አየሩ ትንሽ ነው እንጂ እንበላለን። መብላትማ ግን ራብሽ እንዴ ይቻልሽ ከራብሽ አንቺ ክፍለ ሀገር ሄደ ያልሽ ጊዜ ይዞት የነበረውን ሻጣ ሳሎን ላይ ተሻለ። ሳሎን ላይ ቻለሁ። እሱ ግን የለም እና ሚስትየውም ስታወራው ሰብቻለሁ። ሰላም እስክድር እንዴት ነህ? እኔ ሩት እባላለሁ እና እዚህ ግቢ ውስጥ በጣም የሚያስፈሩ ሁለት ሴቶች አሉ ያባላችሁን ጨምረው እና የቀረጽኩት ቪዲዮ አለ እና ይሄን ቪዲዮ እንዳየህ እንድትልክልኝ ነው የምፈልገው እና ይሄን ቪዲዮ ደግሞ ለቤተሰቦችም ሆነ ለማንም ሰው ይሄን ቪዲዮ አላሳየውም እና ይሄን ቪዲዮ እንዳየህ ቶሎ እንድትመልስልኝ ነው የምፈልገው። ምክንያቱም ያው ቪዲዮ ላይ ስለከልህ ያው ማብራሪያው ጭምር አለ እና ያው እኔ እንዳየሁት ቪዲዮ ላይ ምን እንዳለ የሰው እጅ አይችበታለሁ ልጆቹ እንደጠረጠርኩት ብቻ እንዳይሆን እና ይሄን ቪዲዮ እንዳየህልኝ ቶሎ እንድመልስልኝ እባክህን አደራህን። ያው ምን እንደምታረግ አላቅም። እኔ ያው ብቻ ያሰብኩት እንደሆነ ሽታው ግን በጣም ከአቅም በላይ ነው። ብቻ ልጆቹ እንዳይሆኑ የኔ ፈጣሪ ሆይ ከፈተችው። በጣም ነው የሚሸተው። ቀመሰችው። ስመ አብ ወወልድ ወመንፈስ ቅዱስ። አሁን እስቲ ይሁን ላጣራ። ኢየሱስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዲ ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በሌላ ጉዳይ በሌላ ኬዝ አዲስ ነገርን ይዘን ተከስተናል። እንደተለመደው አንድ እህታችን ለማለት እንኳን ገና ልጅ ናት፣ አነስ ያለች ልጅ ነች። ዛሬ ኬዝ ይዛ የመጣችው ያጋጠማትን ጉዳይ ልትነግረን ልታካፍለንና መፍትሄ ካላችሁ መፍትሄውን ፈልጉልኝ ስትል ነው። ዛሬ እንግዲህ እኛ የምንሰራበት አካባቢ ተገኝታ ያለውን ነገር ለመነጋገር እዚህ የተቀመጥ ነው። ከሷ ጋር የተወሰነ ቆይታ የሚኖረኝ ይሆናል። ተማሪ ናት። ስለዚህ የትምህርት ሰዓቷን አቋራርጣ ነው ዛሬ ከዚህ የተገኘችው። በተደጋጋሚ ደውላልን ነበር። እኛም ያው በተለያዩ ምክንያቶች በስራ ምናምን አልተመቸንም ነበር። ዛሬ ግን ተመችቶን እንግዲህ ከሷ ጋር ተገናኝተናል። የተወሰነ ቆይታ እናደርጋለን። ከቆይታው እናንተም የምትወስዱት ነገር ይኖራል። እኛም ምንድነው የተፈጠረው ነገር በጣም የላካቸውን ቪዲዮ አቤሎ ብታሳያቸው ደስ ይለኛል። የላከችልን ቪዲዮ ያሳያቸዋል ከኢንተርቪው በኋላ ማለት ነው። እሱን እናያለን። እኛ አይተነዋል፣ ደንግጠናል። ሆነስትሊ ስፒኪንግ በጣም የሚያስፈራ ነገር ነው የላከችልን። ራሷ ነች ስትቀርጸው የነበረው። ስለዚህ ከዛ ቪዲዮ ተነስተን ነው ዛሬ ኬዙን እንድንፈተፍትላት የፈለገችው። ነገር ግን ኬዙ ምንድነው? መጀመሪያ ከቪዲዮ በፊት ምንድነው ኬዙ፣ ምንድነው ያጋጠማት የሚለውን እሷ ትነግረናለች። እናንተ ግን አብራችሁን እስከ መጨረሻው ድረስ ተከታተሉ። እያንዳንዷን ነገር እግር በእግር እየተከታተላችሁ ሐሳብ አስተያየታችሁን እንድትሰጡን በአጽንኦት እንጠይቃለን። ከካሜራ ጀርባ እንደተለመደው አቤል ጀግናው ይገኛል። እሱን እንግዲህ የራሱ ቻናል አለው፣ እየገባችሁ አበረታቱት። ተስፋ ቲዩብ ይላል የሱ ቻናል። ገብታችሁ አቤሉ አለንልህ በርታለን በሉት፣ አበረታቱት ለማለት እወዳለሁ። አሁን ቀጥታ ወደዛ ሄዳለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሱፐር ቻት እና ሱፐር ስቲከር እየሰጣችሁ የምታበረታቱን ቤተሰቦቼን የልብ ቤተሰቦቼን በጣም አመሰግናችኋለሁ። በብዙ መልኩ ለኛ ይጠቅመናልና ሁሌም ከጎናችሁ ናችሁ። ይሄን ነገር ስለምታደርጉልን እናመሰግናለን። እሺ እህቴ በቀድሚያ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስኪ ማን ልበል ስምሽን? ከስምሽን ጀምር። ስሜ ሩት ይባላል። እሺ ሩት የስንተኛ ክፍል ተማሪ ነሽ? የስምንተኛ ክፍል ተማሪ ነኝ። ስምንተኛ ክፍል። እንግዲህ በተደጋጋሚ ስትደውይልኝ ነበር። ያው በተለያዩ ምክንያቶች ላይ አላነሳሁልሽም። ነገር ግን አንድ እናንተ ግቢ ላይ ያጋጠማችሁ ችግር እንዳለ ስለዛ ጉዳይም እንድናወራ እንደምትፈልጊ ነው የነገርሽኝ። ከዛም ቪዲዮ ልከሽልኛልና
እስኪ ከመጀመሪያው ወደ ኋላ መለስ ብለን ጀምርና ምንድነው እናንተ ግቢ ላይ የተከሰተው ነገር? ያው በጎረቤቶች ላይ ያየሁት እንትን አለ። ባልና ሚስት ናቸው እና ባልየው በጣም ሚስትየውን ጨቁናታል፣ በጣም እንደበደባታል። ማለት ጎረቤቶች እንደሚመታት ምናምን ያውቃሉ። እና እህት ደግሞ አላት ከሷ ጋር ለምትኖረው እህትየዋ ሌላ ቤት ነው የምትኖረው። እና እኔ ብቻዬን ከምሰቃይ ብላ እህትየዋን አመጣቻት አንድ ላይ እንዲኖሩ። አንድ ላይ እንዲኖሩ። ከዛ ሚስትየውን እንደሚመታት እንደሚሰርባት ሁሉ እህትየዋንም ይመታታል። ሁለቱንም ማማታት ጀመረ። ሁለቱንም ይመታል። ከማታት ደግሞ ከመሳሪያ አልፎ ደግሞ ደፍሯታል። እህትየዋ ነው? እህትየዋ የሚስቱን እህት ማለት ነው። እና በጣም ሁለቱንም በጣም ነው የሚጨቁናቸው። እና ባልና ሚስት ደግሞ መንታ ልጆች አላቸው። እና ባልየው አንድ ሲሆን ሁለት ናቸው፣ መንታ ነው የወለዱት። እና ቤት ውስጥ በቃ ምንም ጤነኛ አይመስሉም። ፊታቸው የሚታይ በጣም ነው የሚያስፈራው። ከሰዎች ጋር አይቀርቡም፣ ከሰዎች ጋር አይግባቡም፣ አያወሩም። በቃ ሶስቱ ብቻ ናቸው ከልጆቿ ጋር 5 ሆነው ነው የሚኖሩት ቤት ውስጥ። እና ያው እንደዛ ጭቅጭቅም ድብድብም እያለ ማለት ነው። ስለዚህ ጎረቤት እናንተ ምናምን እየሰማችሁ ነው የሚጨቃጨቁት የሚደባደቡትም? እኛም ከስንት አንድ ጊዜ ለማስታረቅ ሞክረው ነበረ። የሚሳካ ስላልሆኑ ጎረቤቱ ስለሰለቻቸው ተሳዋቸዋል። እና ራሳቸውን አሁን ችለው በቃ ይደባደባሉ፣ ይጣላሉ። ማንም እየተለመደ ስለሆነ ጎረቤቱን ጸጥ ብሏቸዋል። እና በሆነ አጋጣሚ ባልዬ ወደ ክፍለ ሀገር ሄደ። እና እሱ በሄደበት ማግስት ደግሞ ማለት በትንሽ ቀናት በአንድ ሳምንት በሁለት ሳምንት ማለት ልጆቹ ቢያንስ እንኳን እየወጡ ይጫወቱ ነበረ። እና እሱ ከሄደ በኋላ ልጆቹ ጠፍተዋል። አይቻቸው አላውቅም። እና ሚስትየዋ ስትጠየቅ ባሌ ጋር ልካቸው ነው ትላለች፣ ክፍለ ሀገር። እንደዛ ብላ ካለች በኋላ እኔ ደግሞ በማግስቱ ደግሞ ልብስ እያጠብኩ ነበረ። እና ልብስ እያጠብ የሆነ ነገር ይሸተኛል። ከዛ ሚስትየዋ ወደ ሱቅ ስትወጣ ያው ሰው አታወራም፣ ደህና ዋላችሁ አትልም፣ ምንም አትልም። ጸጥ ብላ የምትወጣው የምትገባው። እና እህትየዋ አለች አብራት? እህትየዋ የለችም፣ ወደ ስራ ሄዳ ነበረ። ቤት ውስጥ እሷ ብቻ ነው። እና ልጆቿ የት እንደገቡ አላውቅም። እና ለሱቅ ብላ ስትወጣ የሆነ ነገር ይሸተኝ ነበረ። እና በሩ ክፍት ነው። በዛ አጋጣሚ ደግሞ ስልክ ይዤ ነበር ያጠብኩኝ ነበረው። እና እሷ ስትወጣ ጠብቄ ወደ ቤት ገባሁ፣ ወደ እሷ ቤት ማለት ነው። እና ወደ ኪችኑ ስገባ የሆነ እየተፈለቀለቀ እንደ ቅቅል የሚቀቀል ነገር ይሸተኛል። እና በዛ አጋጣሚ ወደ እጅ ነገር ታይቶኛል። እና ያንን ቀርጬዋለሁ። የሰው እጅ ማለት ነው፣ የህፃኖቹ እጅ። እና በጣም ነበር የሚሸተኝ። እና እንደ ድንገት እሷ ደግሞ ድምጿን ሰምቼው ነበር። እና ቶሎ ብዬ ወጣሁኝ። ቢያንስ እንደ መረጃ የሆናቸዋል ብዬ እሱን ቀርጬዋለሁ። ያ ልጆቹን የሚመስለኝ እንደተቃቀሉ ወይም ደግሞ እንደገደለቻቸው ነው። ለአሁን አንቺ ይመስለኛል ነው እንጂ ያረጋገጥሽው ነገር የለም። ምክንያቱም በሩቅ ነው ያየሽው። ቪዲዮንም ስናየው የህፃን እጅ ይመስላል አይደለ? ያየነው ነገር ባልየው የዛኔ ክፍለ ሀገር የሄደ ጊዜ ለእናንተ መጥቶ ቻው ምናምን ብሏችሁ ነው የሄደው ወይስ እንደሄደ ነው የተነገራችሁ? አረ ሰው አይቀርቡም እንደነገርኩ። እና ጸጥ ብሎ ነው የወጣው ከሚስቱ ጋር ብቻ ወጥቶ ማለት ነው። እና በዛን ሰዓት ደግሞ በሌሊት ሲወጣ ነው ያየሁት። መውጣቱን አይተሻል አንቺ? ወደ ትምህርት ቤት ልሄድ ዩኒፎርሜን ለብሼ ቦርሴን ይዤ ልወጣ ስል ነው ያየሁት። እና እሱ እንዳላየሁት ነው ያወቀው። እኔ ግን አይቼዋለሁ። እና በዛን ሰዓት ሻንጣ ይዞ ሲሄድ ምንድን ነው ምናምን አልኩኝ። ከዛ ሚስትየዋ ደግሞ በስልክ ስታዋራው ሰማሁ። ሀገሩ እንዴት ነው ምናምን ስትል በቃ ሰውየው ክፍለ ሀገር እንደሄደ ገባኝ። እና በዛ ምክንያት ነው። ቆይ አንቺ ዛኔ ይሄንን የልጆቹን እንዳልሽው ሲቀቀል ምናምን የቀረጽሽውን ቪዲዮ እያየ ነው ነበርና ለምን ለቤተሰብ አላሳይሻቸውም? ፈርተሽ ነው? ምንድን ነው? አይ ፈርቼ ነው። ምክንያቱም እናትና አባቴ ምንም ያልመሰላቸው አንቺ ምን ቤት ነሽ ገና ልጅ ነሽ አለ ብለው ስለሚያስቡ ብዬ ነው ለማንም ያላሳየሁት እኮ። አሁን ለምሳሌ ይሄ ጉዳይ የህፃን ጉዳይ አይደለም፣ ትልቅ ጉዳይ ነው። አንቺ ህፃን ነሽ ምናምን ሳይሆን እንዴት ነው ጉዳዩ? ሰው ነፍስ ማጥፋት ነው፣ የልጆቹ የህፃኖቹ ጉዳይ ነው። እና ይሄንን ነገር ደግሞ ትልቅ ሰው ነው መያዝ ያለበት ብዬ አምናለሁ። እና ለትልቅ ሰው እንዴት አልተናገርሽም? አይ በቃ በዛ ሰዓት ፈርቼ ነበረ። እና ቤተሰቦቼ ደግሞ እንደሰርብኝ ነው ብዬ። ለምንድን ነው የሚሰርብሽ? ማለት አንቺ አያገባሽም፣ ልጆች የራሷ ልጆች እስከሆኑ ድረስ የፈለገችው ልታደርግ ብለው ያስባሉ። እኔም ደግሞ ልጅ ስለሆንኩኝ ለዛ ብዬ ነው ለማንም ስላልተናገርኩት። እሺ ጎረቤት ላይ ከአንቺ ውጪ እነሱን የሚቀርባቸው የሚያወራቸው ምናምን ሰው የለም? የለም። በቃ ባልየው ከሄደ በኋላ ሚስትየዋ ብቻዋን ነው የምታወራው። ያው እንደጨለለች ምናምን ነገር እንደዛ ማንም ሰው አይቀርቡም።
ጎረቤት አይደለም እህቷና እህቷ ብቻ እነሱ ሁለቱ ብቻ ነው የሚያወሩት ከባላ ጋር አንድ ላይ ምናምን አሁን ባላ ስለሄደ ነው እንጂ ሁለቱ ብቻ ነው እንጂ ከእርስ በራሳቸው ውጪ ማንም ሰው አያወሩ ትንሽ ግራ ያጋባል አንቺ ተማሪ ነሽ መሰለኝ አሁን ላይ አይደለ እና በጧት ስትወጪ ሰውየውን አየሁት አልሽኝ ከዛ በኋላ ተመልሶ አልመጣም በምንም አይነት አጋጣሚ ስለሱ አላየሽው አላየሁት ያው ትምህርት ቤትም ሲሄድም ስመጣም ምንም አላየሁትም ያ ቅዳሜና እሑድ ነረፍተልኝ በዛችን ቀን አያቸው አላውቅም ኦኬ ሰፈር ውስጥ ምንድነው የሚባሉት እነዚህ ሰዎች ስለነሱ ሲወራ እነሱ በቃ ባልየው ሚስትየዋን እንደሚመታት እህቷንም እንደሚንቀጠቀጣት እንደሚሰርባት በቃ እነሱ ቤት ሰላም የለም ጭቅጭቅ ሁሌ እንደሆነ ነው የሚያስበው ሰው እንደነገርኩህም ለማስታረቅ ሞክረዋል እንዲግባቡ እርስ በርሳቸው እንዲረዳዱ ምናምን ሰዎች የተቻላቸውን ጥረት አድርገው ነበረ ያው ሰዎቹ የሰውን ምክር እና ወሬ ስለማይሰሙ ተብለው ሁሉም በቃ እንደፈለጉ ይሁኑ ወደ ህግም ሄደው ነበረ ባልየውም ታስሮ ነበር የተፈታው እና በቃ ሰው ምክንያት ነው የታሰረው ያው እህቷን ስለደፈራትና ሚስትየዋን ስለሚጨቁናት ምናምን በዛ ምክንያት ነበር ታርሞ ወጣ ግን ሰውየው ምንም ሊሻሻል ስላልቻለ ያ ጎረቤቱ ሰፈሩ ማህበረሰብ እንደለ እስቲ የእህቷን ደፈራት ያልሽኝ ጊዜ እንዴት ነበር እናንተ ያወቃችሁት ከዛስ ፖሊስ እንዴት ነው በጉዳዩ ላይ የተሳተፈው ማለት ሚስትየዋ አልነበረችም ስራ ሄዳ ነበር እህትየዋ ደግሞ እረፍት ወጣ ነበር ስራ እና ባልየው ወደ ቤት ገባ እና ሲገባ በሩ ተዘጋ ከዛ ሚስትየዋ ምን ልታረገኝ ነው ስትል እኔ ሰማት ነበር ያው ይሄኛ ቤት ቢሆን ቀጣይ ያለው እነሱ የሚያወሩት ምናምን የሚሰማ ነበር እና በዛን ሰዓት ደግሞ ቤተሰቦችን አልነበሩም ያው ቤት ነው ቁጭ የምለው ትምህርት ምናምን ስለሌለ ቤት ነው ቁጭ የምለው እና ምን ልታረገኝ ነው እረፍ ምናምን ስትለው ነበረ እና አንቺ ምን አገባሽ አይብዛ እገልሻለሁ ምናምን ወይም ደግሞ ከዚህ ቤት አስወጣሻለሁ ምናምን እያለ ያስፈራራት ነበር እና በዛን ሰዓት ልጅቷ ስትጮህ ነው የሰሙት እና ደፈረኝ ምናምን እያለች ስትጮህ ጎረቤቶች ሰሙ እኔም ሰምቼ ነበር እና በዛን ሰዓት ስንወጣ ወይም ደግሞ ጎረቤቶች ሲወጡ በሩ ሲንኳኳ አይሰማም የጮሁ ስለነበረ እና በሩ ሲከፈት ሰውየው ቶሎ ብሎ ከገሊ ብድግ ምናምን አለ ገንጥላችሁት ነበሩ አዎ ያው ትልቅ ሰው ጎረምሶች ምናምን የሰፈሩ ጎረምሶች ምናምን ስለነበሩ በሩን ክፍት አድርግ ሲንኳኳ ስላልሰማ በጉልበት ከፈቱት በሩና ገንጥለው ሲገቡ አልጋሪ ነበሩ ከዛ ወደ መኝታ ክፍል ምናምን ስንገባ አልጋሪ ነበሩ እና ቶሎ ብሎ እሱ ተነሳ ዘን ተነስቶ አንተ ምን ያደረከፍ ነው እየደፈረኝ ነው ምናምን ሲሉ ከዛ እሱ እንደዛው እንደሆነ ፖሊስ ተጣራ ፖሊሶች አፈሰው ሄዱ ስለዚህ እዛኔ ሲደፍራት እናንተ ገባችሁ ማለት ነው አዎ ከዛ ፖሊስ ጣቢያ ሄደ ለምን ያህል ጊዜ ታሰረ ያው እኛ አመት ምናምን ይፈረደበታል ብለን ነበር ያሰብነው እና እሱ ያው በሄደበት በሳምንት ምናምን ተፈቶ መጣ አዎ ለምን ምክንያቱ ደግሞ እኛም እንደዛ ሲያደርጉ በጣም ማዝን ነበረ እና ፖሊስ ጣቢያ ሄደ ምናምን ሲያጣሩ ቤተሰቦቼ እህትየውና ሚስትየው አልደፈረኝም ብለው ምስክር ሰጥቷል እኔ ደግሞ እህትየዋ አልደፈረኝም ማለች ነው አዎ የተደፈረችው አልደፈረኝም ማለች እና ሚስትየዋም ደግሞ አልደፈራትም አለች እሷ ደግሞ ሚስትየዋ ደግሞ በዛ ወቅት ደግሞ ስራ ነበረች አላየችም እና እንዴት እንደዚህ ልታረግ እንደነበረ አልገባኝም ማለት እንደዚህ ያደርጋሉ እኔ ደግሞ ጥርጣሬ ገባኝ ደግሞ ያው ሚስትየዋንና እህትየዋን ስለሚቀጠቀጣቸው ማንንም ሰው እኮ አሁን ቢመታቸው መቼስ ከእስር ቤት ወጥቶ አይመታቸው አሁን አይደለ መታሰሩ እነሱ ይጠቅማቸዋል እንጂ እንዴት ቆይ እናንተ ሲደፍራት አይታችሁ አንቺ አይቻለሁ ብለሻልና የዛኔ ስታገኙት ደፍሯታል አይተሻል አንቺ አዎ ልብስም በጣም እንደዚህ እኛ ግብት ስንል ወደ ክፍሉ ካልጎሊ ብድግ ብሎ ምናምን ሲነሳ አይተናል ስለዚህ እናንተ መደፈሯን እርግጠኛ ናችሁ እዚህ ግቢ ላይ ያላችሁ ሰዎች ያየን ሰው በሙሉ በጣም እርግጠኛ ነው ስለዚህ እናንተ ደፍሯታል ብላችሁ ነው ለፖሊስ የሰጣችሁት እሷ ደግሞ አልደፈረኝም አለች ያው እኔ ቀደም እንደነገርኩ በጣም ስለሚመታቸው ምናምን ማለት ከእስር ቤትም ሊፈታ እኮ ይችላል አይደለ በሚፈታበት ጊዜ ደግሞ እናንተ እንደዚህ ታርጉኛላችሁ ብሎ ሊመታቸው ወይም ደግሞ እስከ መግደል ሊደርስ ስለሚችል በዛ ምክንያት ፍራቻ ገብቷቸው ሊሆን ይችላል ማለት ጎረቤቱ ምናምን ስለማያግዝላቸው ያው በዛ ምክንያት ተነስተው ሊሆን አንድ እንትን ያለ ሰው በመድፈር ወንጀል የተከሰሰ ሰው
ምስክር ምናምን ይሰማላል። እናንተ ደግሞ አይታችኋል። አይተናል ብላችሁ ነው ምስክር የሰጣችሁ። ከዛ እነሱ ናቸው በዛኛው ሳይድ አልተደፈርንም ሲሉ የነበሩ ሲከራከሩ የነበሩት እነሱ ናቸው ወይስ ሌላ ነው? እራሳቸው ነበሩ እህትየውና ሚስትየው እና ህጉ እንዴት እነሱን እንደሰማ እኛ እናቀም ፖሊስ ያው እንግዲህ እናንተ ተደፈረች ነው ያላችሁት። እሷ ደግሞ አልተደፈረችም ካለች በተለያዩ ምክንያቶች አለመደፈሯን ልትክድ ትችላለች። ነገር ግን አሁን ዛኔ እናንተ ተደፍራለች ባላችሁበት ጊዜ እሷ አልተደፈርኩም የሚል ነገር ከተናገረች እንዳልሽው ያስጨገራት ወይም ያስጨነቃት ነገር ቢኖር እሱም አልደፈርኩም ብሎ ነው የካደው። እሱም አልደፈርኩም ብሎ ነው የካደው። አሁን ከእናንተ ጋር እንዴት አይነት ግንኙነት ነው ያላችሁ? ይሄ ሁሉ ነገር እናንተ ናችሁ እንዲፈረድበት ስትሞክሩ የነበር ምናምንና እንዴት አይነት ግንኙነት ነው ያለው ሰውየው ከእናንተ ጋር ከጎረቤቶቹ ጋር ከአካባቢው ሰው ጋር? ምንም አይነት ግንኙነት የለውም። ያው ሰላም ሲወጣም ሲገባም እንደ ጎረቤት ሰላም አይልም። ደህና ዋላችሁ፣ ደህና አደራችሁ፣ ደህና መሻችሁ አይልም። ያው በቃ ሁሉም ጨልለዋል። እሱም እነሱም በመብታት ጨልለዋል፣ እነሱም በመመታት ጨልለዋል። በሱ ጨልለዋል። እስኪ አብራሪልኝ ማለት እሱ እነሱን ካልመታቸው በቃ የሆነ ደህና የሆነ አይመስልም። እነሱም ካልተመቱ ደግሞ እንደዛ አይመስልም። በቃ ብቻቸውን ነው የሚያወሩት፣ ይስቃሉ ምናምን በቃ እንደ እብድ ነው የሚያደርጋቸው። እና ከኛ ጋር ከጎረቤት ጋር ምንም አይነት ግንኙነት የላቸው። በፊትስ መጀመሪያ አሁን ይሄ ሁሉ ነገር ከመፈጠሩ በፊት ከእናንተ ጋር ምን አይነት ግንኙነት ነው የነበራቸው? ገና እንደገቡማ ወደ ቤቱ ሰላም ይሉ ነበረ። የሆነ ቡና ጠጡ ምናምን ይባባሉ ነበረ። እና በምክንያት እንደተቀያየሩ በገባኝም ከኛ ጋር ያላቸውን ግንኙነት ወይም ደግሞ ከጎረቤቱ ጋር ያላቸውን ግንኙነት በሙሉ አቋርጠው በቃ ከማንም ጋር ያወሩም እርስ በርሳቸው ብቻ ነው የሚሉት የሚያወሩት። በጣም ግራ የሚያጋባ ነገር ነው። እሺ ከዛ በኋላ እሱ ጋር ተጣሉ ምናምን። ይሄ ከደፈረ በኋላ ተመልሶ ወደ ቤት መጣ። ከዛም በኋላ ነው ወደ ክፍለ ሀገር ሄደው። ከዛ በኋላ ወደ ክፍለ ሀገር ሄደ እና ያው እንደነገርኩ አይቼዋለሁ እንደሄደ በእኔ በብረቱ ነው ያየሁት። እና ያን ቪዲዮ ልቀርጸው እንደውም ወደ ቤታቸው ገባው አልኩህ። በዛን ሰዓት ላይ ሳሎኑ ላይ ወንበሩ ላይ ይዞት ሲሄዱ የነበረውን ሻንጣ ይቻለሁ። እና ይዞት ሲሄድ የነበረውን ሻንጣ ይቻለሁ። የዛኔ አንቺ ክፍለ ሀገር ሄደ ያልሽ ጊዜ ይዞት የነበረውን ሻንጣ ሳሎን ላይ ይቻለሁ። እሱ ግን የለም። እና ሚስትየውም ስታወራው ሰብቻለሁ። እና እንዳለ የለበሰው ልብስ ምናምን ሳይቀር ኮፍያ ማርጎ ነበረ። እንዳለ በቃ ጥቁር በጥቁር ነው የለበሰው እንዳይታይ ይመስለኛል። እና ሻንጣው ላይ ጥቁር ኮፍያው አለ፣ ቲሸርት እና ሸሚዙ ሱሪው እንዳለ ምናምን እንዳለ አለ። እና ሰውየው አሁን ደግሞ እየጨነቀኝ ያለው ወይ ሰውየው አልሄደም ወይም ደግሞ ሞቷል ብዬ ነው የማስበው። ሞቷል? አዎ ብዬ ነው የማስበው። ምክንያቱም እንደዛ ካለችው በኋላ ቀለኝ ነበር እንደዛ ያለችው። ወደ ማታ አካባቢ ሚስትየዋ እያለቀሰች ነበረ። እሱ መታት እንዳንል እሱ አልነበረም ቤት ውስጥ እና እህትየዋ ነበሩ እያለቀሱ ነበረ። እና ጎረቤቱን ያው እሱ አለ ብሎ ነው የሚያስቡት። ማንም አላየው ምን ብቻ ነኝ ያየሁት ብያለሁ። እና የሚያወሩት ነገር ደግሞ ይሰማል ብያለሁ። በግርግዳው እነሱ ትንሽ ቢሆንም ይሰማል ትንሽ ቢሆንም ድምጻቸው። እና ወይ ሰውየው አልሄደም ወይም ደግሞ እዚህ ሆኖ ተደብቆ ንቦታ ነው ያለው ወይም ደግሞ ሞቷል ብዬ ነው የማስበው እኔ። ምክንያቱም ሞቷል ያልኩ ደግሞ ካለቀሱት አንፃር ተነስቼ ነው። ካለቀሱት? ስታለቅስ ያየሻት ማለት ነው? አይቻት ሳይሆን ሰምቻት ነበር። ሰምተሻት? እነሱ ሊጠይቅ የሚመጣ ቤተሰብ ምናምን አለ? እናትየዋ ብቻ ነበረች የምትመጣው የእሷ እናት። እና የሆነ ሰዓት ላይ እነሱ እንደዚህ ሲጨቃጨቁ ምናምን እናቴ ደውላላት ነበረ ለእናትየዋ። እና ደውላላት መተሽ ወይ አስታርቂያቸው ወይም ደግሞ የሆነ ነገር አድርጊላት ለልጅሽ ማለት ከጎረቤቶቹ ከአቅማቸው በላይ ስለሆነ ማለት ነው። እና እንደዛ ብላ ስትላት መታ ነበረ አንዴ። ያን ጊዜ የመጣችው ለመጨረሻ ጊዜ ነበረ። እና ወይ ፍቺው ፈተሽ ወይ እኔ ጋር መኖር ትችያለሽ ወይም ደግሞ ከዚህ ሰውዬ ጋር ተስማምተሽ ኑሪ ነበር ያለቻት። እና አልፋታም በስማማት ብችልም ምንም እሱ ይቀያየራል ጸባዩ። አሁን ዛሬ እሺ ካለኝ ነገ ደግሞ ሌላ ሊመታኝ ይችላል። ስለዚህ እኔ ጸባዩን ችዬ እኖራለሁ ያለቻት። እና እንደዛ ብላት ከሄደች በኋላ እናትየው ተመልሳ መታ አጣቅ
የሱ ቤት የዛኔም ተደባብሮ ነው ማለት ነው ሄዱት። አዎ በዛ ምክንያት በቃ እሱ ማፈቹ ከሆነ እኔ እናትሽ አይደለሁም አንቺም ልጅ አይደለሽም ብላት ነበር ሄደችው እና ከዛ በኋላ በቃ እንደዛ ስለተናገረቻት ካልፈታሹ እኔ ጋር እንዳትመጪ እንዳትደውይልኝ ብላት ነበር እና እናትየው ለመጨረሻ ጊዜ ነበር የመጡት። የሱ ቤተሰቦች መተው ያውቁ እሱ ቤተሰብ የለውም ነው ቤተሰብ ይኑረው አይኑረው እኛ ምንም የምናውቀው ነገር የለም። ቢያንስ ቤተሰብ ቢኖረው እንደሷ እናት አንድ ቀን ወይም ደግሞ 2 ቀን መታው አይተውት ሊሄዱ ይችላል ነበር እና የሱ ቤተሰቦች መተው ያውቁ። የሷን ቤተሰብ ደግሞ እናቷን ብቻ ነው ያዩት። ያው ሁለት ጊዜ ነው የመጣችው። አንደኛው ለመጠየቅ ነው፣ ሁለተኛው ደግሞ እሷ ወይ ፈታ እሷ ጋር እንድትመጣ ወይም ደግሞ ካልፈታችሁ ደግሞ መልሳ እሷ ጋር እንዳትደውልላት ብላት ነው ሄደችው። ለዛን ጊዜ ብቻ ነበር ለመጨረሻ ጊዜ የመጣችው። ስለዚህ አሁን አንቺ እኔ ምንድነው ቀጥታ እንዳጣራልሽ የፈለግሽ? እኔ እንድታጣራልኝ የሚፈልገው ልጆቹ በህይወት እንዳሉ ወይም ደግሞ እንደሌሉ እንድታጣራልኝና ባልየውም በህይወት እንዳለና እንደሌለ እንድታጣራልኝ ነው የምፈልገው እና ሚስቱንና እህቱን ለምን እንደሚመታቸው ሁልጊዜ ለምን እንደሚመታቸው ለምን እንደሚጨቁናቸው ይቀጠቅጣቸዋል እርሲ ማለት ነው እና እንደዛ ለምን እንደሚያደርግ ነው የምፈልገው እንድታጣሩልኝ የምፈልገው። በዋነኝነት ልጆቹ በህይወት እንዳሉና እንደሌሉና እሱ በህይወት እንዳለና እንደሌለ እንድታረጋግጡልኝ ነው የምፈልገው። ጥሩ እንግዲህ ውድ ተመልካቾቼ የጥቆማ ትንሽ የለውም። እቺ ልጅ ህፃን ስለሆነች ወይም ልጅ ስለሆነች ጥቆማውን እንተዋዋለን ማለት አይደለም። የተላከልን ቪዲዮ ትንሽ ህሊናን የሚነካ ነገር ጭንቅላት የሚነካ ነገር ነው። ቀባጭሩ ከባድ ነገር ነው የተላከልን። ሊሆን የሚችለው ነገር ምንድነው? ቀጥታ ወደ ሰዎቹ ቤት እንሄዳለን፣ ከሷ ጋር እንሄዳለን። ያው የነሱ ጎረቤት ስለሆነች ከሷ ጋር እንሄድና ቤት ውስጥ እንገባለን። እንግዲህ እንዴት እንደምንገባ እኔና አቤል እንመካከርበታለን። ያው ከገባን በኋላ እንግዲህ የሚቀጥለውን ነገር ደግሞ እኛ በድብቅም ካሜራ አስቀምጠን ዞር ብለን ያለውን ነገር እናየዋለን ማለት ነው። ውድ ተመልካቾቼ እናንተ ግን ሁሌም እንደምለው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው ቪዲዮን እንዳያችሁት ነው። እህታችንን በተቻለ አቅም ያለውን ነገር ለማሳየት ሞክራለች። እንግዲህ በሩቅ እንዳየ ነውና እሷም ቀረብ አድርጋ ለማሳየት እንደሞከረችው ኪችናቸው ውስጥ ያየነው ነገር ትንሽ ለአእምሮ የሚከብድ ነገር ነው። አሁን ወደ ውስጥ እንገባና የሆነ ነገር እንጠይቃቸውና በዛ መሰረት እውነቱን ለማወጣጣት እንሞክራለን። ብቻ ግን ይሄንን ነገር አንቺ በአይንሽ አይተሽዋል ማለት ነው አይደል? በደንብ አይቼዋለሁ። ቪዲዮ ላይ እንዳለ ሁሉም ማብራሪያ አለ። በቃ እሱ ላይ ቪዲዮ የላኩላችሁ ላይ ስለዚህ አይ ቲንክ ቤቱ ይሄኛው ማለት ነው። ቤቱ ሁሌ እንደዚህ ዘግተው ነው የሚቀመጡት። ሲወጡ ተሸፋፍነው ነው የሚወጡት። እንግዲህ ገብታችሁ እናንተ ከመጠይቁት እና ከሚመልስላችሁ ነገሮች ልትገነዘቡ ይችላል። እሺ እንግዲህ ውድ ተመልካቾቻችን እንግዲህ የምናደርገው ነገር እኔ እንደዚህ አይነት ነገር አጋጥሞኝ አያውቅም። ትንሽ ይሰቀጥጣል። የሰው እጅ ነው እንግዲህ ያየ ነው መመገቢያ እንትናቸው ላይ ወደ ውስጥ አብረን እንግባ። አንቺ እዚህ ጠብቂኝ እሺ? ሰላም ነው? እንዴት ናችሁ? እኔ እስክንድር እባላለሁ። ከመንግስት ደህንነት ነው የመጣሁት። ያው እንግዲህ የመንግስት ደህንነት እንደመሆን መጠን የተለያዩ ቦታዎች እየዞርን አንዳንድ ሰዎችን ኢንተርቪው እየጠየቅናቸው ነው ስላሉበት ሁኔታ። እናንተም ያላችሁበትን ሁኔታ ልጠይቃችሁና መንግስት ለእናንተ ድጋፍ ማድረግ ያለበት ነገር ካለ እንዲያደርግላችሁ ነው። ምንም አይነት ድጋፍ እንደማትፈልጉ አውቃለሁ። ነገር ግን ይህ አሁን እየነገርኩሽ ያለሁት ከመንግስት ደህንነት ተቋም ነው እና የመጣሁት በር ዘግቶ እኔን መመለስ ማለት እንግዲህ ከመንግስት ጋር ሰጣ ገባ ውስጥ መግባት እንደማለት ነው። ስለዚህ በፍቅርና በትህትና
እንድናናግርሽ የሚያስፈልገውም ነገር ካለ እንድንሰጥሽ ብታረጊ ጥሩ ነው። አለዛ አላስፈላጊውን ኃይል ተጠቅመን ሰብረን ወደ ቤት ለመግባት እንገደዳለን። አይ እዛ ድረስ እንኳን አንደርስም። ግን እሺ እንዴት ነሽ? ሰላም ነው? እንዴት ነሽ? እስክንድር እባላለሁ። የመንግስት ደህንነት ነኝ። ያው እናንተ እዚህ አካባቢ እንደምትኖሩ ሰምቻለሁ። ሁሉም ቤት እየገባን እየጠየቅን ያለ ነው። አስፈላጊው ድጋፍ የሚያስፈልጋቸው ሰዎች ሲኖሩ እንጠይቃልና እናንተ ደግሞ ሁለታችሁ ብቻ እዚህ እንደምትኖሩ ሰማሁና ያው ሴቶችም እንደመሆናችሁ መጠን መንግስት ድጋፍና ከለላ ሊያደርግላችሁ ግዴታ ውስጥ እንገባለን። ያ ብቻ ሳይሆን ደግሞ አስፈላጊ ሆኖ ከተገኘ የተለያዩ የቤት እቃዎችን እንዳሟላላችሁ መንግስት አዞናል። የተወሰነ ጥያቄ ልጠይቃችሁና ስለ እህትነታችሁ ስላሳለፋችሁት ህይወት የተወሰነን ጠይቃችሁና አስፈላጊ ሆኖ ከተገኘ የምትፈልጉትን ነገር እናሟላላችሁ ነው። ያ ነገር ነው እንጂ እናንተን ለመጉዳት ወይም ከእናንተ ጋር ሌላ ነገር ውስጥ ለመግባት አይደለም የመጣ ነው። እሺ አሁን እኛ ምንም ነገር ያስፈልገና የምንጨርሰው ነገር ካለ እዚሁ መጨረስ እንችላለን እንጂ ወደ ቤት እንኳን መግባት አትችልም። እሺ አሁን ይኸውልሽ እኔ አሁን እዚህ የመጣሁት ለፍቅር ነው። ገብቶሻል? እንደ ፖሊስ ወይም ደግሞ ደህንነት ምናምን ይዤ አልመጣሁም። ይሄ ካሜራን ይዤ የመጣሁት ከዛ ደግሞ እኔ ነኝ ያለሁት። ያም ማለት እናንተ የላይፍ ኤክስፒሪየንሳችሁን ለመጋራት እናንተ ያሳለፋችሁት ካሜራው ግን ግዴታ ነው መምጣት ያለበት። አዎ መንግስት ይጠይቀኛል። ምንድነው የሰጣቸው ለነዚህ ሰዎች? ምን አድርገህላቸው ነው? ምንድነው ሲያሳለፉት ውጣ ውረድ በምን አይነት ነገር ውስጥ ስላለፉ ነው ይሄን ነገር የሸለምካቸው ብሎ ይጠይቀኛል። ምንም ነገር ላትፈልጉ ትችሉ ይሆናል፣ ግን አሁን እንዳየሁት ከሆነ አንዳንድ ነገሮች ያስፈልጓቸዋል። ሰዎች ያረላችሁ የሰው ልጅ ደግሞ ብዙ ነገር ያስፈልጓል። ፍሪጅ ሊያስፈልጋችሁ፣ ኦቨን ምናምን ቤታችን የተሟላ ነው። እንግዲህ ኦቨን አይታየኝም ወይም ፍሪጅ የታለ? ጓዳ ውስጥ ግን እርግጠኛ ነሽ ምንም ነገር አትፈልጊም? ቤታችን ፉል ነው። ስለዚህ ፖሊስ ልላክና ያለውን ነገር ፖሊስ እንትን ይበለው እኮ። እኛ አሁን እኮ ይኸውልሽ እኮ እኔም እኮ ያልኩሽ እኮ ገብተን በፍቅር ኢንተርቪው አድርገን እንውጣ ነው። አይ ካላችሁ ግን ፖሊስ ይምጣና የሚፈልገውን ነገር ሰርች ያድርግ። ከዛ የሚያስፈልጋችሁን ነገር እንሰጣችሁ። እኛ እንድንገባ ካልፈለግሽ እሺ በቃ እስኪ እንደ ቤተሰብ ግባና ይየው። አዎ እንደ ቤተሰብ ነው። በቃ እንደ ቤተሰብ ነው። ስለዚህ ና ወዳጄ እንግባ። እሺ እንዴት ዋላችሁ? ሰላም ነው? እንግዲህ ውድ ተመልካቾቻችን ይህ የመንግስት ሚዲያ ነው። እንደተለመደው በተለያዩ ቦታዎች ላይ በመገኘት እንደዚህ አይነቶችን እህቶቻችንን ጠንካሮች ለብዙ አርአያ ይሆናሉ ብለን የምናስባቸውን ሰዎች እያነጋገርን በመንግስት በኩል የሚደረግላቸውን ድጋፍ ካለ እያመቻቸን እንገኛለን። ዛሬም እንግዲህ ከሁለቱ እህቶቻችን ጋር ተገኝተናል። ይህ ቲቪ እንግዲህ እንደተለመደው መደበኛ የሆነ የመንግስት ቲቪ ነው። ያን በተመለከተ ነው ከነሱ ጋር ቆይታ የምናደርገው። ስለፈቀዳችሁልን ግን በቅድሚያ በጣም እናመሰግናለን። ያው የግል ሚዲያ ብንሆን እንደማታስገቡን ነው አሁን የተረዳሁት። ምናልባት መንግስት ስላለን ነው መሰል አይደለ? ያው የመንግስት ነን ስላላችሁና ስላልክ ነው አምነን ያስገባናል እንጂ ማንም ቤታችን ገብቶ አያውቅም። ማንንም አናስገባም። እኛም ከሰው ቤትም አንሄድም እና ምንን ያስገባናል። ለምንድን ነው ግን ሰው ወደ ቤታችሁ እንዲመጣ እናንተም ወደ ሰው ቤት መሄድ የማትወዱት? ለምንድን ነው? ምንድን ነው ምክንያታችሁ? ምንም ምክንያት የለንም። ግን እኛ በቃ ከራሳችን ቤት ውጭ እኔ እህቴም ስላለችም ከማንም ቤት እኛ መሄድ አንፈልግም። ምክንያቱም አይ ከማንም ቤት መሄድ አለመሄዱን ብቻ ሳይሆን እኔ ደግሞ ምንድነው ልልሽ የፈለኩት ሚዲያ እንኳን ስለእናንተ ላይፍ መጠየቅ ቢፈልግ የግል ሚዲያ አላስገባም ስላልሽ ነው። አዎ አሁንም እናንተ ከመንግስት ነን ስላላችሁ ነው እንጂ አናስገባችሁም ነበር። እኛ ምንም አንፈልግም፣ ከግል ሚዲያም ከምንም ሚዲያም ስለማንፈልግ እኛ ራሳችን በርትተን ስለምንሰራ። ምን አለ መሰለሽ አሁን እኛ በዋናነት ወደዚህ ቤት የገባንበት ትልቁ ምክንያት ሁሉም ቤት ጋር እየገባን ነበር። ሁሉም በሚባል ደረጃ እያየን እንደዛም ስላልክ ነው ያስገባው። ከመንግስት ነው ምናምን እያሉ ሌሎችም አሁን ለምሳሌ ይመጣሉ ምናምን አናስገባቸውም እኮ። በር ዘግተሽ ነው ስታወሪኝ ነበር? አዎ በር ዘግቼ ነውና በር እንደዘጋው ነው መመለሳቸው። እንደዚህ ነው ሲሉ እንመለሳቸዋለን። አሁን አንተን ከመንግስት ነው የመጣ ነው ካልሆነ ፖሊስ ምናምን ስላልክ አምነን እንደ ቤተሰብ ምናምን አይተናል። እስኪ ምናልባት ኖርማሊ አሁን ምን አለ መሰለሽ ፖሊስ ምናምን ያልኩበት ትልቁ ምክንያት ምንድነው
እኛ እናንተን እንድንገባ ካልፈቀዳችሁ ፖሊስ ይግባና በቃ የቸገራቸውን ነገር ካለ ምክንያቱም አሁን ላይ እንደ መንግስት በመንግስት ደረጃ ድሃ እንዲኖር አይፈልግም። ስለዚህ ምንድነው ሐሳባችን? ሁሉም ሰው ሀብታም እንዲሆን፣ ሁሉም ሰው የተሟላ ኑሮ እንዲኖረው ማድረግ ነው። ይሄ ነው ሐሳቡ። ስለዚህ እናንተም ጋር ደግሞ የሆነ ጎደሎ ካለው የሆነ ነገር ካለ ሰየው እንሞላለን። ከሌለ ደግሞ ያሳለፋችሁትን የህይወት ታሪክ ተመካክረንበት እንደ መንግስት ቲቪ የሆነ ፕሮግራም ሰርተንበት እንለያያለን። ሌላ ነገር የለም። እሺ አሁን እንተዋወቅ። እኔ ጋዜጠኛ እስክንድር እባላለሁ። እናቴ ማለበል አንቺን? ሰላም እባላለሁ። ሰላም። አንቺስ? ሶሎሜ። እንግዲህ ሰላምና ሶሎሜ አይ ቲንክ ሁለታችሁም እህታማቾች ናቸው። እስኪ ከመጀመሪያው ከዚህ አዲስ አበባ ልጆች ናቸው ወይስ ከክፍለ ሀገር ነው የመጣችሁ? እንዴት መጣችሁ ምናምን ከሚለውን ጀምርና እስኪ ከሶሎሜ ልጀምር። ትልቋ አንቺ መሰልሽ? አዎ እኔ ትልቋ። እሺ ያው ማለት ሁላችንም ከክፍለ ሀገር ነው የመጣ ነው። እኔ ትዳር ይዤ በኋላ ግብቼ ነው እዚህ ያለሁት። እሷ የመጣችው ከክፍለ ሀገር ነው። እኔ ነኝ እንድትመጣ ያደረኳትኝ። ምንድነው ትዳር ይዤ እንድታግዘኝ ነው የመጣችው። ባለቤቴ ወደ ክፍለ ሀገር ሄዶ እሱም ደግሞ እንዳይደብረሽ ምናምን ሲለኝ እኔም እሷም አምጥቼ እንድታግዘኝና ብቻዬን እንዳልሆን በዛ ላይ ደግሞ እኔ ከማንም ቤት ስለማልሄድ በዛም ነው እሷ የመጣችው። ወደዚህ ያመጣኋት ብቻዬን እንዳይደብረኝ ሌላ ቤት ጋር ስለማልሄድ እሱም ደግሞ እንዲሄድ ማይፈልግም ማንም እንዲመጣም ስለማይፈልግ ለዛ ነው እሷን ከክፍለ ሀገር ያመጣኋት። ስለዚህ እሱ ወደ ሌላ ቤት እንድትሄጂ ስላልፈቀደልሽ ስለማይፈቅድልሽ እሷ ግን ቤት መጣ ከአንቺ ጋር እንድትሆን ብቸኝነቱን እንድታስረሳሽ በሚል ነው ማለት ነው። አዎ አንድ እሱ ሞር ደግሞ እኔ በቃ መምጣት አለባት ብዬ የገፋፋዋትኝ እሱን ያልኩትኝ መምጣት አለ አንተ ከሄድክ ብቻዬን መሆን አለ ለምን እንዴት ብቻዬን እሆናለሁ እና እህቴ ትምጣ አልኩትኝ። ያው ብዙም ደስተኛም አልነበረም ግን በቃ እሻለኝና መጣች እሷ። ያው ከነበርሽበት ክፍለ ሀገር ከቤተሰብ ቤት ነው እናት አባት ቤት ነው ምቾት አለ ምናምን እና ወደዚህ መምጣቱ ሐሳብ እንዴት አየሽው? እንዴት ተቀበለሻቸው መጣሽ? እዛ ቤተሰብ ጥዬ ነው የመጣው ግን ደግሞ እዚህ ያለች እህቴ ስለሆነች ብቻዋን እንድትሆን አልፈልግም። ለዛ ነው አብሬያት ለመኖር የመጣሁት። እዛና እዚህ እንዴት ነው ልዩነቱ? በጣም ልዩነት አለው። እዚህ አንደኛ ባላግብታ ስትኖር ባልየው ብዙም ስላልሆነ እንደዛም ነው የመጣሁት። አሪፍ ሰው አልነበረም። ለዛም ብቸኝነት እንዳይሰማት በማለት ቤተሰቦችን ጥዬ እሷ ጋር የመጣሁት ለማገዝም አብሬ ለመሆን ከእሷ ጋር ማለት ነው። ከለራችሁ በጣም የተለያየ ነው እና እንዴት ነው? የእናት ወደ በጣም ደስ ይላል። አሪፍ ነው። ብዙ ጊዜ አንዳንድ ቤተሰብ ላይ አሁን እኔ ለምሳሌ የኛ ቤተሰቦች አብዛኞቹ ቀይ ናቸው። እኔ ብቻ ነኝ ጥቁርና ሞሎ ያ ነገር ሆንኩ። አይ ደግሞ እንግዲህ እነሱ ቀዮች ናቸው አብዛኞቹ። አንቺ ብቻ ነሽ ጥቁር። እንደ መቀርቀሪያ ማለት ነው መዝጊያ። እህቴንማ እንደዚህ እንድትላት አልፈልግም። ብዙ ጊዜ አይ የመጨረሻ ልጅ ነው እንደዚህ አይነት ነገር ነበር ወይ መጨረሻ ወይ መሀል ላይ ያለ እንደዚህ አይነት ነገር ያጋጥማል። አይ በጣም ደስ ይላል። ያለ ጨዋታ ያክል ነው ዝም ያለ እንዳይሆን ብዬ ነው። አሁን ስትነግረኝ እህትሽ ትንሽ ባለቤትሽ ከባድ ሰው ነው እያለችኝ ነበርና ከምን አንፃር ነው ከባድ ነው ስትል እንዴት ነው ትዳሩ ከገባሽ በኋላ ነው ሳትገቢ ነው? ስለዚህ ጸባዩ ሲያወቅሽው? ከበፊት ደህና ነበር። አሁን ትዳር ውስጥ ከገባው በኋላ ነው እንደዚህ በቃ ማለት ከቤት በፍጹም እንደወጣ አይፈልግም። ከወጣውም ደግሞ እሱ ጋር ካልሆነ ብቻዬን እንደወጣ አይፈልግም እና በቃ የሆነ ተጽዕኖ ነገር ያሳድርብኛል። ይሄ ቅናት ይሆን ምን ይሆን አላውቅም እና በቃ እፈራለሁ። ታውቃለህ በጣም ነው የምፈራውና በቃ እህቴ ትምጣ ብዬ አሰብኩ እና ለዛም ነው እሷ የመጣችው እና በጣም ያስፈራል። በዚህ ሁኔታ እንዴት ነው እኔስ ምናምን ብዬ ስለማስብ ሰው ጋር ካላገናኘኝ ትዳር የሚባል ህይወት ውስጥ ገብቼ ሰው ጋር ነው ልኖር የምችለው እንጂ እሱና እሱ ብቻ እንዴት ይሆናል? አዎ ግን እንደው ሰላም ትንሽ እሷም ባለቤቷም ስለሆነ የሆነ የመሸፋፈን ነገር ያለ ይመስላል ካወራራ ሰራዳት እና
እስኪ አንቺ ምንድነው ይሄ ሰው ምን አይነት ሰው ነው? በምን አይነት ሁኔታ ነው? አንቺስ እንግዲህ ከሱ አልፎ አንቺንም በዚህ ያህል ደረጃ ካሳሰበሽ ትልቅ ችግር ነው ማለት ነውና ምንድነው የተፈጠረው? አዎ እኔ መጀመሪያም የመጣሁት እንደዚህ ስትነግረኝ በጣም እንደሚያሰቃያት ምናምን ስትነግረኝ ነው የመጣሁት። ሲቀጥል እዚህ ከመጣሁ በኋላ ደግሞ እሱ በቃ በጣም ኃይለኛ ነው። ሲወጣ ሲገባ ይማታል፣ ይሳደባል ምናምን እና በጣም ብዙ ነገር ያደርሶብናል እሱ። በጣም ከባድ ነው። ስለዚህ ድብድብ ነበር ማለት ነው አንቺ? አዎ በጣም ነው ይማታ ነበር። ሰው ጋር ምናምን እንድገናኝ አይፈልግም። ነፃነት የለኝም እና በጣም ከባድ ነው። እስኪ ሰሎሜ ለመሸፋፈናት ሞክሪ። አሁን ለግልጻዊ ችግር የለውም። እሺ ምን አለ መሰለሽ አሁን እንደ ቤተሰብ እናወራ ብለሽ አይደል ያስገባሽ? ስለዚህ እንደ ቤተሰብ ነው እና የምናወራው። እንደዚህ ሸፈንፈን የምታረጋትን ነገር ገለጥ እናርጋትና በደንብ እናወራበት። አሁን እሷ በግልጽ ይማታል አለች፣ ይጋረፋል አለች እና ምንድነው የሚያስመታው ጉዳይ? በምን ጉዳይ ነው የሚያጣላችሁ? ከዛስ ከመታሽ በኋላስ ይቅርታ ይጥቅሻል ነው ወይስ እንዴት ይሄን ሁሉ ችለሽ ልትኖር ይቆይሽ ቻልሽ? ያው አንዴ ህይወት ላይ ስትገባና ቤተሰብ ጥዬ መጥቼ ከባድ ነው እና እዛ አንደኛ ቤተሰቦቼ ጥዬ ነው የመጣሁት። እሱም ብዬ ነው ያለሁት እዚህ ጋር እየኖርኩ ያለሁት እና በጣም ከባድ ነው። እሱ የሚያሳድርብኝ ተጽዕኖ ይመታኛል። በምን ተነሳ ራሱ አንልም። በቃ ከምድር ተነስቶ ሁሉ እኔ ውስጡ ምን እንደሚረብሸው አላውቅም። ተነስቶ ይመታኛል። ድንገት በቃ ድንገታው ተነስቶ ይመታኛል እና በቃ የማያበሳጨው ነገር ሁሉ ያበሳጨዋል። በዛ ምክንያት ይመታኛል። ጥዬም እንዳልሄድ ደግሞ በቃ ይገለኛል ብዬ ነው የማስበው። ጥዬው ብሄር ጭራሽ አፈላልጎ ሊገለኝ ይችላል። ኧረ እባክሽ። እና ያ ተጽዕኖ ስላለብኝ እህቴን ልጥራት ብዬ እህቴን ጠራኋትኝ። እህቴ ደወልኩላት፣ አዋራኋትኝ፣ ያለውን ነገር በግልጽ አወራኋት። መጣች እና አሁንም በቃ ምንም ሊረጋጋ አልቻለም። ቆይ አሁን አንቺ ሰላም ነይ ስትልሽ ለምን ነይ እንዳለችሽ ነግራሻለች? ይሄን እያወቅሽ መጣሽ? አዎ ከእህቴ ነው የሚበልጥብኝ ነገር ስለሌለ የእናቴ ልጅም ስለሆነች ግዴታ ሀዘኗን መካፈል አለብኝ። ያው ስነግራት እሷ ነይ ሀዘኗን ለመካፈል የመጣች አይደለም መሰለኝ። እንደ አፄ ቴዎድሮስ ጀግና እንደ ብድበው ለሁለት ነው። አይ እንደዛ አይደለም ማለት ቢያንስ እንኳን በምክር የሚመለስም ከሆነ ምንድነው ወይስ ከሷ ጋር ነው ጥፋቱ ወይስ ከሱ ጋር ነው ጥፋቱ በማለት ነው ያሰበችው። ከዛም እንደዛ ብዬ እንኳን ሳወራት አላመነችኝም። የሆነ ውስጧ ላይ እምነት ነገር አላሳደረምና መጣች ዝም ብላ። ከዛ ስታየን እኔ ጥፋተኛ መስሏት ነበር። ግን አይደለም እሱ ጋር ነው ያለው ጥፋት። ከዛ መጨረሻ ላይ ምንድነው እኔ እኮ በፍጹም የመጣሁት ነይ ቶሎም ስልሽ የነበረው ሐሳቤንም ሰርዤ የመጣሁት እስኪ ያንቺ ከሆነ ጥፋቱ ብዬ ነው። ከበፊት መጀመሪያ በግልጽ ቤተሰብ ጋር እንደዚህ ነው አላልሽም፣ እስኪ ልወቀው ብዬ ነው የመጣሁት አለችኝ። እና ካወቀችው በኋላ በጣም ከባድ እንደሆነ አየችውና ተረዳችኝ እኔ። ከዛ በኋላ ምንድነው በቃ አንቺ ሂጂ ቤተሰብ ጋር እውነቱን ነገር ካወቅሽ ስላት አልሄድም በፍጹም አለችኝ። አንቺን ጥዬ የትም አልሄድም አለች። እና አሁን በአጋጣሚ እሱ ወደ ቤተሰብ ጋር ሄዷል። አሁን የለም። ግን ሰላም አንቺ የሷ ታናሽ ነሽ። እዚህ ቤት መጥተሽ ሰውየውን ምን አድርጌ ያሳምነዋለሁ የሚለው ሐሳብ ነው እንድትመጪ ያደረግሽ እዚህ ጋር። ባለቤቱም ስለሆነች ይሄን ያክል እንትን ይላል ብዬ አላሰብኩም ነበር። ማለት ሁሌም ስትነግረኝ እንዴት ባልና ሚስት እንደዚህ እንትን ይላል ብዬ ሳስብ ለምን ሄጃ ላያቸውን ብዬ አስቤ መጣሁ። ለማየት የመጣሽው? አዎ ስመጣ ግን በቃ በጣም ከባድ ነው። መጀመሪያ እሷ ጥፋተኛ መስለኝ ነበር። ለምን ያው እንድትወጪ የማይፈቅደው ስለምንድን ነው ምናምን አንቺ ስለምን ምን እያረግሽበት ነው ምናምን የሚለው ነገር ስላለ ለምንድን ነው ብዬ መጣሁ። ግን ስመጣ በጣም ከባድ ነው እሱ። እንዲያው አሁን ስትናግሪኝ አሁን ሰላም ከሰሎሜ ትንሽ ነሽ እና ደግሞ ረጅም ጊዜ ታውቂያታለሽ። ስለዚህ እሷ አትውጪ ስትባል ምን ስትባል ያላመንሽው እንደው ሰሎሜ የሆነ ነገር ታረጋለች ታጠፋለች ብለሽ ገምተሽ ነው? እንደው ምናልባት ገምቼ ብዙ ሶሻል ሚዲያዎች ስላሉ በዛ ነገር ካየ ምናምን ዞር ብላ ወደ አንዱ ጎረምሳ ይልጣት እንዴት አላመነ። እንደዛ አይነት ነገር ግን ነበር ሰሎሜ እንደሳታሽ ዝም ብሎ ማውራቱስ የለም?
እንደዚህ የለም ያለ ምክንያት እንዴት በሚለው ነው። አሁን እኮ ምን አለ መሰለሽ ብዙ ጊዜ ቅናት በምን ይፈጠራል ስትይ የግድ ማድረጉ ብቻ አይደለም ጀስት ዝም ብለሽ ስላወራሽው ብቻ የሚናደድ ባል ይኖራል። የኔ ወድ እንዴት ነሽ ብሎ አንዱ ሰው ቴክስት ሊያደርግ ይችላል። አንቺ እኮ ምንም አልመለስሽለት በፍጹም ምንም ነገር የለም እኮ እንደዚህ አይነት ነገር በፍጹም ምንም ነገር የለም ካልሽማ በቃ ችግር አለ ማለት ነው። አይ የለም ለምን እንዳልኩ ልንገርሽ ይኸውልሽ ሴት ነሽ እንዳየሁሽ ደግሞ መልከ መልካም ነሽ። ስለዚህ ሴት ሆነሽ መልከ መልካም ከሆንሽ እና ሶሻል ሚዲያም ደግሞ የምትጠቀሚ ከሆንሽ ቢያንስ አንቺ ባትፈልጊው እንኳን ቴክስት የሚልክ ሰው አይጠፋም። ውይ ጭራሽ እንደዚህ አይነት ነገር አይቶማ እስካሁን በህይወት አታገኘኝም ነበር። የምርሽን እውነት በጣም ቅናተኛ ነው። እኔ ቅናት ይሁን ምን ይሁን ራሱ እልህ ሁሉ ይሁን አላውቅም። ቆይ እንዴት ነው ያገኘሽ እሱ? እንዴት ነው ወደዚህ ወደ ግንኙነት ውስጥ የገባችሁት ሁለታችሁ? እሱ ጋር የተገናኘ ነው በስራ ጉዳይ ነው የተገናኘን እና በዛም ነው ስልክ ተቀያይረን ምናምን በስራ ነው የተዋወቅነው። ሌባ ነሽ እንዴ? አይደለም። እና ታዲያ ምንድነው በስራ ጉዳይ እንትን ስንሰራችሁ ስርቆት ሲሆን አይደል የማይነገር ምን ስትሰሪ ነው የተዋወቃችሁት ከሱ ጋር? ሴልስ ምናምን ምንድነው? አይ ሴልስ እንኳን አይደለም። የሆነ ቡቲክ ነገር ነበረችኝና እዛ ጋር መጥቶ ነው የተዋወቅነው። ፓንት ሊገዛ ነው? ኧረ ተው ተጫዋች ነክ እና እዛ መጥቶ ነው አጋጣሚ እስኪ ስልክሽን ምናምን ብሎ ስልክ ተቀያየርን። ከዛ በቃ ማውራት ተጀመረ። ማውራት ከተጀመረ በኋላ እሱ ወርክሾፕ ነበር የሚሰራው። ከዛ በቃ ተይው ምናምን እና የኔ በጣም በቂ ገንዘብ ነው ያስተዳድረን በቃ ያንቺን ተይዋለኝ። የኔም ትንሽዬ ነበረች ተውኩትና ወደሱ መጣሁ። ኦኬ እዚህ እንትሩ ቡቲኩ ክፍለ ሀገር ነው ወይስ እዚህ ነው የነበረው? አይ እዚህ ነው። እዚህ ነበረ። ስለዚህ ለረጅም ጊዜ እዚህ ቆይተሻል ማለት ነው? ያን ያለ ረጅም ጊዜ የሚባል አይደለም። አይ አሁን እኮ ንግግርሽ ትንሽ ክላስ ያራገብኝ ነው። ቀደም አሁን የቤተሰብ ትቼ የመጣሁት ምናምን ስትይ ነበርና ከዛ ጋር ትንሽ ክላሽ አረገ። ከክፍለ ሀገር ነገር እየበላሽ አይደለም ግን አይደል? አይ አልበላሁም እኮ አንዳንድ ጊዜ ነገሮች እንዲህ ሲሳሳቱ ብዬ። አይ አልተሳሳቱም፣ ልክ ነኝ። ኦኬ አይ ቤተሰብ ትተሽ ወደዚህ አልመጣሽም? ትተሽ የመጣሽው በሱ ምክንያት ነው? ያው እኔ ትንሽ ሰርቼ ወደ ቤተሰብ መለሳለሁ ነበር አስቤ የነበረውና ግን እንደዛ አልሆነም። በዚሁ አቀረው በቃ እኮ አሁን ይሄ እንደዚህ አይነት ወንዶች ብዙ ጊዜ በፍቅር በምን ነው አንቺን የሚቀርብሽና በፍቅር የቀረበሽ ወንድ ነው አሁን ላይ እንደዚህ አይነት ነገር ውስጥ የከተተሽ ነው የምትይው? አዎ። ምንድነው መነሻው? አሁን ሁላችንም መነሻ አለን። የሰው ልጅም ሲፈጠር ከአዳም ብለን እንደምንጀምረው ነገሮችም ወይም ጸቦችም ሲፈጠሩ መነሻ ይኖራቸዋልና የመጀመሪያው የጸባችሁ መነሻ ምን ነበረ? ከዛ በኋላ አድጎስ ምን ላይ ደረሰ? የጸባችን መነሻ በቃ ዝም ብሎ ነው። ከቤት ውሎ ከስራ ውሎ መጣ። ቁጭ ብዬ ነው ያገኘኝ። እቤት ነው የምውለው። ኦኬ ስራውን አቆመሻል? አዎ ስራውን አቆመ ብሎ በኔ ስራ እንተዳደራለን አለኝ። እቤት ነው የምውለው። ከዛ እንዴት እንደዚህ ብለሽ ትጠብቂኛለሽ አለኝ። እንዴ ታዲያ እንዴት ብዬ ነው የምጠብቀው ስለው መታኝ። ምን ሆነሽ ጠብቀሽ ነው አንቺ? እኔ በቃ የሚሰራውን ስራ ሰርቻለሁ። ቁጭ ብዬ ነው ያገኘኝ እኮ። አለባበስሽ ምናምን ያስጠላል ነው የዛኔ እንደዚህ ብለሽ ጠብቂኝ? እኔ እንግዲህ አላውቅም ማለት ከዛ በፊትም እንደዚህ አይነት ያገኘኛል። አሁን ለምሳሌ ሲያገኝሽ ራስሽን ዝንጥንጥ አድርገሽ ምናምን እንግዲህ ምናልባት ወይ በውጭ ተበሳጭቶ ይሆናል ብዬ ነው ያሰብኩት እና የተረዳሁት እና እንዴ በሰላም ነው ምንድነው ጥፋቴ ስለው በፍጹም አይነግረኝም። ከዛ በኋላ በቃ ሁሌም ሲመጣ እንደዛ መንሹ ሆነበት። አሁን በጧትም ተነስቶ እንደዛ ጭቅጭቅ ነው በቃ በሚሆነው በማይሆነው ሁሌ ጭቅጭቅ ነው። ከዛ ያው ግድ ነው ማለት አንድ ነገር ስትናገር ምንድነው ምክንያቱ ብለህ ስትናገር ደግሞ እየጨመረ እየባሰ ይሄዳል እና በቃ ባሰቃቂ ሁኔታ ነው እየኖርኩ ያለሁት ማለት ትችላለህ። እና የራስሽ ሰቀቀን ያበቃሽ ማለት ነው ተሰቀቀን ውስጥ የምትከቻ ያው ምናልባት እሷ ስትመጣ የሆነ ቤተሰብ አላትና ፍራቻ ነገር ያድርበታል በሚል ነው። አይ ተባብራችሁ ልደበደቡ ታስባችሁ አልተሳካላችሁ? እንደዛማ ቢሆን እኮ ድሮ ነበር የምትደበደቡት። እስከዚህ ሰዓት ድረስ ራሱ መቀመጥ ሰላም ስንት ባሎች ነው ያሉሽ?
ምንም የለኝም። አይ እና እህትሽ ብቻ ናት እንደ ዘዋሪ የራስሽን ሸፈን አድርገሽ? አይ እኔ ምንም የለኝም ለጊዜው የእሷን እያየሁ በዚህ አይነት ሁኔታ እንዴት ይሆናል እያለች ነው እሷ ራስ። እኔ ግን ሁሉም ሰው ተመሳሳይ አይደለም እያልኳት ነው። ያው በርግጥ ጊዜም የላትም ከኔ ጋር ነች። ልጆች አልወለድሽም? አልወለድኩም። እንደወለድሽ ግን ሰምቼ ነበር። ተይ እንጂ አይ አልወለድኩም። ጎረቤት ግን እንደወለድሽና ሁለቱ ልጆች ደግሞ መንታ እንደነበሩ ከዛ ክፍለ ሀገር እንደሄዱ ነው የነገርሻቸው? አዎ ይዟቸው ሄዷል ክፍለ ሀገር። ምን ነው ታዲያ አልወለድኩም ማለት እየደበቅሽ ነው? አሁን ስንቱን አውርተሽ? አይ ያው መደበቅ ሳይሆን ያው አወራለሁ ብዬ ነው እንጂ ክፍለ ሀገር ቤተሰብ ሄደዋል። እሱ ጋር ሄደዋል ቤተሰብ ጋር። ልጆቹ ማን ነው የሚመስሉት በብዛት? ራሱን ነው የሚመስሉት። ለዛም ነው የላኳቸው ተናድጄ። በእውነት በጣም ደስ ይላል፣ በጣም ደስ ይላል። እናንተስ አሁን ከፋሚሊ ጋር ማለት አሁን እሱ ክፍለ ሀገር ሲሄድ ያው ልጆችሽንም ነው ይዞብሽ ሄዶ ነው የልጅ ናፍቆት አለ ምናምን ዝምት እንዴት ሳምነሽ እሺ ብለሽ ላክሻቸው? ያው አባት ነው በሚለው ነው። አንደኛ ቤተሰብ ጋር ነው የሚሄዱት፣ ሄደው አያውቁም። አብሬም እንዳልሄድ ደግሞ ቤቱ ብቻውን ነው፣ እሷም ብቻዋን ነች። ጎረቤት ጋር ያን ያህል አንቀራረብም እና እሱም እቤት ጠብቆኝ እኔ ደርሼ እመጣለሁ ምናምን ሲል ላኳቸው እንጂ እንዴት እናት አልጅት አይደል እንዴ እኮ ብዬ እኮ ያው በስልክ አገኛቸዋለሁ። በዛ ላይ ደግሞ አያት ጋር ነው የሄዱት። ሰላም ለምንድን ነው ግን ከሰው ማትቀርቡት? ያው ከመጀመሪያው ሶሻል ስላለመዱ እነሱ መጀመሪያ በፊት እናንተ ጥሩ ነበራችሁ። አሁን አንቺም እንግዲህ አሁን እንዳያችሁ ከሆነ እኔም እንኳን አሁን ገብቼ ስታዘባችሁ በጣም ጥሩ የሆነ ኮሚኒኬሽን ስኪል አላችሁ። ከሰው ጋር የመግባባት ችግር የለባችሁ። ሶ ከጎረቤት ጋር ማትገናኙት ወይም ማትግባቡት ምን ሚስጥር ቢኖራችሁ ነው? በሰው ብዙ እንትን የማይል ስለሆነ እሱ ብዙ ነገር ስላደረሰብን እሱን ነገር ያወሩታል ብሎ ስለሚያስብ እሱ እኛን አይስወጣንም። እዚሁ እንድንሆን ነው የሚያደርገን ቤት ውስጥ። ለዛ ምን አርጓችኋል? ሳቷሽ እስኪ እውነቱን አውራ። እሷን አሁን ሁሉንም እውነቱን አወራችኝ አይደል? በአንቺ በኩል ያለውን ደግሞ እስኪ ሳቷሽ ንገሪኝ። አሁን አንድ ቀን እሷ በሌለችበት ደፍሮኛል እና ለዛም እሱ ይሰማብኛል ብሎ ስለሚያስብ ከእሷ ጋር ብዙም እንትን አይፈቅድም። ጎረቤት ጭራሽ እኛም አንወጣም፣ ሰውም አይገባም። በቃ እንዲሁ ሁሌም በራችን ዘግተን እዚሁ ነው የምንውለው። ከዛ ከተደፈርሽ በኋላ አርግዘሽ እንደነበረም ሰማሁ። ከሱ ነው እኮ ካስወረድሽው፣ ከሱ ነው የወለድሽው የነበረው ያስወረድሽው? ለዛ ደስ ብለሽ ነው ያስወረድሽው? አዎ ምን ይሰራልኛል በእውነት? አዎ ለዛ ነው። አላመመሽም? ያው ቢያምም ግን ብዙ እንትን አይደለም አላስተውሰውም። እና በቃ አንቺ ነበርሽ ስታስወርድ? አዎ ነበር። በእውነት በጣም ደስ ብለሽ ነበር? አሁን ምን እንደሚያስቃችሁ እኮ ነው ያገባኝ። ይሄ እኮ የሚያሳዝን ነው። እውነት ለመናገር ለምን ያሳዝናል እንዴ? ተደፍራለች እኮ። አሁን እንደው ልጆቹ እንኳን የሷ ወለደች አይደለ? የኔ ልጆችም የሷ ልጅም ባንድ አባት እንዴት ይጠራሉ? እሺ ስለዚህ መወገዱ ትክክል ነበር። ግን ደግሞ አሁን ችግሩ ምንድነው? ከዛ በኋላም እሱ እንደደፈረሽ ያው የማያውቅ ሰው የለም። አሁን አንቺ ዝም ብለሽ እንደ ምክንያት ተጠቃሚበት። አሁን ቅድም እንዳልኩሽ ነው። እኔ አሁን እዚህ አካባቢ እየዞርኩ እየጠየቅኩ ነበር እና ብዬሻለሁና ስለእናንተም የተወሰነ ኢንፎርሜሽን አለኝና የዛን የደፈረሽ ጊዜ ያስጣሉሽ የጎረቤት ሰዎች ናቸው አይደል? አዎ ብለሽ ነበር። ከዛ ፖሊስ ጣቢያ ተወሰደ። ከዛ ግን እሷ ስትመጣ አልደፈረኝም አለሽ። ያው እንደ እንትን እንዳይሉ እንዳይጣሉ በሰበብ ነው። ከማን እነሱ ሁለቱ እንዳይለያዩ ነግሯታል የጎረቤት ሰው ምናምን። አየው አንዳንዴ እሱም እንደደፈረሽ ነግሯታል። እሷ ታውቂያለሽ አንቺ እንደደፈራት እና ደስተኛ ነሽ ስለደፈራት? ያው አንዳንዴ ያጋጥማል።
ያጋጥማል እንደዚህ አይነት ነገር። ስለዚህ ኖርማል ነው። ቆይ ለምን ነው የምትሰጡት? ለምን ደስ እንደተስቃላችሁ ነው እያለ ምንም ማለት ምንም እንዳልሆናችሁማ እያየሁ ግን ደስታችሁ ይገባል። ያሳለፋችሁትን ስቃይ በደስታ ነው የምታሳልፉት ማለት ነው። አሁን የሚጠይቃችሁ ሰው የለም። ማንም አይጠይቀንም። እሱ የሚባል በቃ እኔ እናሰብቻ ነፃነታችን አውጀን በቤት ውስጥ እንላለን። ምን ታረጉት ትላላችሁ? በቃ ይኸው እንዳየህን ነው። ሙዚቃዎች ከፍተን እንዝናናለን ምናምን። ሙዚቃ ትከፍታላችሁ? ምን አይነት ሙዚቃ ይመቻችኋል? በቃ ያገኘነው ሙዚቃ ሁሉም ይመችናል።